ወይስ የለችም የሚለው በህይወት አለች ወይም ደግሞ ሞታለች የሚለውን መረጃ ለመስጠት ይመስለኛል የመጣውና በአንተ መጀመር እንችላለን። አሁን መቀጠል ትችላለህ ለማለት ነው። ሽማግሌ ተሰብስበን ከ100 ባይሞላም ከዛ በታች ነው። እናንተን የምትሉትን እየጠበቅን ያው በሽማግሌው መሰረት 3 ሰው ተመርጠዋል። እነሱ እንዲያናግሯችሁ ከእናንተም ጋር የመረጥናቸው ሰዎች አሉ። አንደኛው አንተ ነህ፣ ሁለተኛው ጆከር ነው። ወደ ሽማግሌዎቹ አስተላልፋለሁ ማለት ነው። ሽማግሌዎቹ የሚናገሩት አንተን ወክለው ነው? አዎ እኔን ወክለው ነው። ልጅቷ በህይወት አለች ለሌላ ሰው ሰጥተዋት ነው እንጂ ልጅቷ አለች የሚል ተጨማሪ መረጃ እንደነገሯቸው ትናንት የቀጥታ ስርጭት ላይ ሲያወሩ ነበር። ሶስተኛ ደግሞ እንድሪስ ወንድማችን በዚህ እህታችን ዙሪያ መረጃ እንዳለው እየተናገረ ነበር። በስም በኩል አሳማኝ መረጃ ይኖራል ብዬ አምናለሁ። አሁን እዚህ ጋር እኛ የተቀመጥነው ለእውነት ነው። 44,000 ህዝብ አይኑ እያየ እዛ አብሮት ያሳየን። ቤተሰብ እኮ አንድ ጊዜ መከራ ወርቆባቸዋል ነው አይደለም? ይሄ ሁላ ህዝብ አይቶ የሚፈርደው ነው። ስለዚህ እዝቹ ነው ሲጀመር እንድሪስ እንዳታናግረን እንዴት ማምጥት እኔ አሁን የምታናግሩት አንቺ ሴቷ ውሃ የምትቀጂው ልጅ ነሽ። አንተኛውን አታደርጉኝ። አሁን አናሳያለሁ አሳዩ። ሰማ ምንድነው መሰላችሁ? በምን መልኩ ነው መረጃው ውስጥ ላይ ያላችሁ ጆከርም ሁላችሁም ያላችሁ ሙኒት መኩም ሳሪ ሚውታንሽና እየተባለ ያለውን ነገር እየሰማሽ ነው። በምን መልኩ ነው ለዚህ ህዝብ ያለውን ነገር ማሳየት ያለብን እያለ ነው። እና እንዴት ነው የሚሆነው? ወንድሜ አሁን እንድሪስ በተናገሩን ይስማማለሁ። ምክንያቱም እነዚህ ሰዎች አልቅሰው ቤተሰብ እስከ እድሜ ልካቸው ጸጸት ይዘው ነው የተቀመጡት። አሁን እዚህ ጋር 5 ቀን ሙሉ ሲፈጭ ሲቆላ የነበረው ሲያዝን የነበረው ህዝብ እንዳያወራ እንኳ ኮሜንት ተዘግቶበት ያለው ህዝብ ተደብቆ በውስጥ ለምን መረጃ ይሰጣል? ይፋ ይሁን ህዝብየው 43,000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ። በቃ ይህንን ስሜት ለማየት ስሜቱን ደግሞ አይቶ ይረዳው። በቃ ይይና ይውጣለት። ሌላ ምንም ነገር የለውም። እንደውም ኮሜንት ይክፈትና አይቶ ይውጣለት፣ ህዝቡ አልቅሶ ይውጣለት። በቃ የኔ ሀሳብ ይሄ ብቻ ነው። በጣም ይቅርታ አድርግልኝ ወንድሜ ማርያምን። እኔ ልንገርህ ሚኪ 200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ 200 ብር ካርድ ከየቦታው። ስለዚህ ይየው ይውጣ። ለምን ይደበቃል በውስጥ? ለምን ሰያ ብቻውን ይታመማል? ህዝብ ይየው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ። እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። እንግዲህ በሀና ዙሪያ በጣም በሚያሳዝን መልኩ እኔ ወላሂ የሆነ በቃ መረጃውን እስተማገኝ ድረስ በተለይ ደግሞ በመረጃዎች ተከሳሾች ደላሎች የደላሎች ዘመድ አዝማዶች ልጅቷን የደበቁ ሰዎች መረጃ አለን። ትናንትና ላይቭ ላይ ያሉ እነ ሰኢድ ወረባቦ እነ ብሬክሱ ሌሎች እህቶችም ወንድሞችም ተንጠልጥለው ዲላላውን የጅዳውን ሲያናገሩት መረጃ ቪዲዮ የለንም ፎቶም የለንም ስትሞትም ስትቀበርም ቪዲዮ የለንም ሲሉ ወላሂ ሰምቻለሁ። እንደ ዛሬውን ቪዲዮ ቀርጫቸው ቢሆን ደስ ይለኝ ነበር፣ ግን ጫጫታም ስላለ እንደገና ደግሞ ልብም ስላላልኩኝ ቪዲዮ አልቀረጽኩም። ዛሬ ግን ፍጥጥ ብዬ አይኔ እስከሚያብጥ ድረስ በሳዑዲ አቆጣጠር ከሌሊቱ 1 ሰዓት ተኩል ጀምሬ ፕሮግራሙ የተጀመረው 12 ሰዓት ነው። እኔ ግን በሳዑዲ አቆጣጠር ከሌሊቱ 1 ሰዓት ጀምሬ እስከ ጧት 7 ሰዓት ይሄን ቪዲዮ የምሰራላችሁ ከጧቱ 7 ሰዓት ነው ማለት ነው። ከጨረሱ ከዘጋጋም በኋላና ምን ብዬ ልንገራችሁ? ሀቂቀተን ምን ብዬ ልንገራችሁ? በነገራችን ላይ ግማሹን የሰማችሁት ነው። በመጀመሪያ ልብ ጸጥ ልትል ምንም አልቀረ። ምክንያቱም የሚያመጡት መረጃ በቪዲዮ የታገዘ ነው። መረጃ አለን፣ ፎቶና ቪዲዮ የተቀረጸ ስትሞት የሚያሳይ የእሷን መሞቷን ልናረጋግጥበት የምንችለው ቪዲዮ አለ ሲሉ
እኔ በጣም ነው ልቤ ቀጥ በቃ ታሁን ይሆናል አይደል? የሆነ የምደነግጥ አይነት ይሆናል አይደል? በቃ እኔ የጠበቅኩት አእምሮ የጠበቀው የሚያስደነግጥ ነገር አይቼ በቃ እዚህ ባዶ ክላስ ፌንት እንዳልበላ ነው ያልኩት። ወላሂ ነው የምላችሁ። አልጋዬ ላይ ቁጭ ብዬ ካሁን እንደው ምን አይነት ቪዲዮ ያሳዩ ይሆን? እንደው ምን አይነት ቪዲዮ ያሳዩ ይሆን? ወላሂ አላህ በሚታዘበው እና መረጃ አንጡ ተባሉ። ቀጠሮ ስለይዞ ስለነበር በሰዓቱ ለመቅረብ ራሱ አጉላልተው ስንትና ስንት ሰዓት እነ ሰይድ ወረባቦና ሊቭ ላይ ከገቡ በኋላ አስጠብቀው ከመቶ ባላነሰ ሽማግሌዎች ተሰብስበን መረጃዎችን ለእናንተ ለማቀበል ነው በሚል ተልካሻ ሀሳብ በመከራ ለሶስት ሰው ወስነው 3 ሰው ከነዛ መካከል አንዲት ሴት በመካከላቸው ትገኛለች። ሴት ልጅ በሴት ጨክና ስትፈርድና አፏን ሞልታ ለዲላላና ለሻጭ ወይም ደግሞ ሴት ልጅን እንደዚህ ለሚበድል ሰው አፏን ሞልታ የምትከራከር ከመካከላቸው አለች እና ሶስተኛይቱ እንግዲህ የዲላላውን ወክላ ስትናገር የነበረው አንደኛይቱ ሴት ናትና ምን ብዬ ልንገራችሁ? ሀቂቃ ቪዲዮውን ከፍቼ ሙሉ ለሙሉ ዜቶን መንደር ጭኝ የኢትዮብ ህግ ቢፈቅድልኝ ኑሮ 1 ሰዓት ከ42 ደቂቃ ከ53 ሰከንድ ነው የቀረጽኩት። ባመጣላችሁ ወላሂ ደስ ባለኝ እና እነዛ ሰዎች መረጃ አምጡ የተባሉት ሰዎች ዲላላ ወክል ሆኗል። በቃ 3 ሰዎችን ወክያለሁኝ። በእኔ ምትክ እኔ ሚዲያ ሰው አይደለሁም። ንግግር ሶሻል ሚዲያ ላይ መነጋገር አልችልበትም። 3 ሰዎችን ወክያለሁ በሽምግልና። ዘመዶቿም የሟቿም ዘመዶች አሉ ተባብለው ስበሳቸው ተጋግዘው ጅዳ የራሳቸው የኢጃዛ ቤት አላቸው። እዛ ተባብረው ከመቶ ያላነሰ እነሱ ስለ 2-3 ፍሬ ሰዎች ናቸው። እነሱ ግን ለወሬ ከመቶ የማናንስ ሰዎች ነን። ሽማግሌዎች ተሰብስቦ በልጅቱ ላይ የተደረገው ነገር እና ልጅቱ ላይ ያለው መረጃ ቪዲዮ አስረጋጭ አስጨባጭ በቃ ትክክለኛ መረጃ ይዘናል ብለው ቀረቡ እነ ብርክስና እነ ሳይድ ፋኖ ሌሎችም እነ ጆከርም እነ ሳሪም ሁላቸውም እነ ሚኪ በተለይ ሚኪ የሚባለው ልጅ እንድሪስም የየመኑ ማሻአላ ብዙ ልጆችን በማፈላለግ የምናውቀው ልጅ ነው። እንድሪስ በተለይ ልጅቷ ለመኖሯ መረጃ አለኝ። የሰው መረጃ ቀርቧል። በነገራችን ላይ እንድሪስ አይተናታል። ረመዳን ውስጥም አይተናታል። ይቺ ልጅ ሙታለች ተብላ አልነበር እንዴ? በአካባቢው ዞር ተብሎ እንጨለቀማ ልቀሙ ተብለው ውሃ ቅዱ ተብለው ሲላኩ ስትሄድ ስትገባ እቤቱ ጫፍ በራፉ ጫፍ ቁጭ ብላ አይተናታል። ይቺ ልጅ ሞተይ ተብላ በሶሻል ሚዲያ በቲክቶክ በምኑ ተለቀይል እንዴ? እንዴት ዝያየና ብዬ ላጣራ ስል አርፈ ተቀመጥ። አብረዋት የታገቱ ሰዎችም ከነዛ መካከልም ወደ ሳዑዲ እየመጣች ያለች አንድ ሴት ልጅ 1800 ሪያል የሚከፍልላት ሰው አታብራዛው ታግታለች። እሷ ስልክ ስላላት አንዳንድ ነገሮች እንዲሰጠኝ ቁጥር ተለዋውጠን አለች። ይቺ ልጅ አልሞተችም ብላኛለች። እና ደግሞ ከዚህ በፊት ስልጤም እንደዚህ የስልጤ ልጅ ተወላጅ የሆነችው ልጅም አግተው አስረግዘው ስደክምባቸውና ነፍሰ ጡር ገፋ ያለ ነፍሰ ጡር ስትሆንባቸው አውጥተው ሲጥሏት ሀበሾች አግተው ደጋግፈው አገሯ ከወሰዷ በኋላ ያችን ልጅ እዛ እስር ቤት አይቻታለሁ ብላ ተናግራለች ብሎ እንድሪስ ተናገረ። ብዙ መረጃዎችንም አመጣ እና ካህና በኩል በዲላሎቹ እኛ የሞተችበት መረጃ አምጡ ሲባሉ እኔ ማለት ሰውነቴ ሊተንቀጠቀጠው እኔ የጠበቅኩት ሌላ ነው። ወላሂ ነው የምላችሁ። በጣም አስፈሪ የሆነ በጣም የሆነ ጌታ እንዲሁ ያረብማን እንዲሁ ያረቢ አላህ ምን ማለት ቪዲዮን ካየሁ በኋላ ምን ሊሆን እንደምችል ራሴን እያሰብኩ አእምሮዬ ውስጥ በቃ እሱን የተቀረጸብኝና ምን ልሆን ጓደኞች ጋር ደውዬ ምናምን ዝም ብዬ እስቲ ኢሞ ላይ ማለት የሆነ ነገር መሆን መሰለኝ። ታውቃላችሁ የሚያስደነግጥ ነገር ስታዩ ከባድ ነው። እኔ ደግሞ ልብ ድካም አለብኝ። የሆነ ነገር ሳይ በዛው ጸጥ ነው የምለው። ወይ መድኃኒቴን በሰዓት ካልወሰድኩ ወይ ደግሞ የሆነ ከባድ ነው የሚሆንባችሁ እና ጨክኜ ላይ ወይ ሳይለንት ላድርገው ጨክኜ ላይ በማለት
ከስንት ክርክር በኋላ መረጃ ራሱ አንሰጥም ብለው ማለት የእናንተ መረጃ መጀመሪያ ያቀርቡ እኛ ከዛ ለጥቅም መረጃ እናመጣለን በሚል ስንት ተተከራከሩ በኋላ በመጨረሻ ምንም መፈኛፈኛ ምንም መረማመጃ ምንም አይነት መንገድ አለመኖሩ ሲገባቸው በቃ የቪዲዮ መረጃ አለን የሞተችበት የሬሳዋን የሚያሳይ ቪዲዮ አለን ትክክለኛ መረጃ አለን ብለው ሲያመጡ ያመጣው ቪዲዮ ታየ። ቪዲዮ የተቀረጸው እኛ የመሰለ ስትሞት ነበር። እኔ የመሰለ ስትሞት ማለት ትኩስ ያኔ ወዳው ከ2 ወር ምናምን በፊት ስትሞት የነበረው ቪዲዮ ነበር የመሰለኝ እኔ። እነሱ ለካ ዛሬ ተደዋውለው የየመን ዲላሎች ጋር ዛሬ የመን ያሉት ሰዎች ጋር ተደዋውለው ወይም ደግሞ ትኬት ቆርጠን አሉ። ትኬት ቆርጠን ዛሬ ሄደን ሱብዬ ትናንትና መረጃ የላችሁም ወይ? ለምንድን ነው ቪዲዮ ቀርጻችሁ ስትሞት ያላሳዩት ለቤተሰብ ስታረዱ ሲባሉ ምንም አይነት ቪዲዮ የለንም ፎቶ የለንም ስላሉ መረጃ ስለሰጡ ዛሬ የተቀረጸ ቪዲዮ ነው። ቀብሩን የቀበርንባት አፈር ጭረን ያለውን አካሏን በቪዲዮ አምጥተናል አሉ። መንገዱን የሞተችበት አካባቢ አቀበት አለው። ከዛ ሲቀጥል በገመድ ተንጠልጥለው የሚወጡበት አካባቢ አለና እዛ ገመዷን ትንሽ አሳዩን ጫፏን እንዴት ተንጠልጥለው እንደሚወጡ። ከዛ በተረፈ ማለት ነው መንገዱ ስታዩት እኔ ማለት በጣም ነው የሚያሳዝናችሁ። በዛ መንገድ ሄደው በየመን አስባችሁታል? በጣም ነው የሚያስለቅሰው። ሀቂቃ ብታዩት ደስ ይላል፣ ግን ደግሞ ከባድ ነው እና በዛ ሁላ መንገድ መታችሁ እኔ ሳውዲ አረቢያ ምድር እንዴት ነው ሰርታችሁ መኖር የምትችሉት? ማለት ለቤተሰብ ለምናምን መኖር የምትችሉት? መንገዱ በጣም ያስፈራል። በጣም ድንጋይ ብቻ ነው፣ ኮረኮንት ነው ምናምን በጣም ሾክ የበዛበት ነው። አውሬ ነገር ምናምን የበዛበት ነው። በጣም ያስፈራል መንገዱ እና የሚሄድ አይነት መንገድ አሳየን መጀመሪያ ቪዲዮ። እኔ ልጅቱን አያታለሁ ብዬ ነበር የጠበቅኩት። በቃ የዛ ለተ ትኩስ ስትሄድ መንገዱን የቀረጿት መስሎኝ ነበር። ለካ ቪዲዮ የተቀረጸው ዛሬ ነው እና አፈሩን እንትን ሲሉት በቃ በእንጨት ነው። ያው ጓንት እንኳን ለብሰው አጥሙን ለመሰብሰብ እንትን አላሉ። በእንጨት ጸጉሩን ለብቻ ማለት ጸጉሩ እንዳለ ሁማን ሄር አሁን ሁማን ሄር አለ አይደል? ተገዝቶ ቅንጭላታችን ላይ የምናረግ ሰዎች ሴቶች አለን አይደል? በቃ ጸጉሯ ለብቻ፣ ቀሚሷ ለብቻ፣ ከዛ ደግሞ ቅንጭላታችን ላይ ይሄ ስንተኛ እንዳልኳችሁ የምናረገው ትንሽዬ ክብ ነገር ማሰሪያ ያላት ምናምን እሷ ለብቻ። ልብሱ ወላሂ ነው የምላችሁ ንጹህ፣ በቃ ንጹህ። ምን አላለው እኔ እኮ አካሏ እንደዛ ማለት አሁን የሞተ ሰው እንዴት ነው በ2 ወር ውስጥ እንደዛ የሚሆነው? ማለት አካሏና አጥሟን ሲያሳዩ ምንድነው ከአንገቷ በላይ ያለው አይኗ የለም፣ አጥንቷ ምናምኗ ስጋዋ ምናምን የለም፣ አጥንቷ ብቻ ነው ያለው። ጥርሷ ወላልቋል ምናምን እንዳለ አጥንት ብቻ ነው ያኔ ሌላ አካል የለም። ጸጉሯም በቃ ጸጉር የሞተ ሰው እንዴት ነው ጸጉሩ ልክ እንደ ሁማን ሄር ውልቅ ብሎ ለብቻው ቁጭ የሚለው? አይበጣጠስም እንዴ? ማለት አይበጣጠስም እንዴ? ጸጉሩስ አይበጣጠስም? በዛ በበረሃ በየመን ከባድ እኮ ነው ወላሂ። በዛ እንዲዛ ሆኖ ማለት ነው። እና እነሱ ያሳዩን እንግዲህ የመን ላይ ታውቃላችሁ የመጣ ሄዶ ነው የሚሞተው። ስንት ምስኪን ደም ፈሶበት የስንት አጥም የስንት ስጋ የስንት ጉዲ ስጋ እዛ ውስጥ ነው። እንዴት ሆኖ ምንም አይነት ስጋ የሌለው ምንም አይነት ነገር የሌለው በቃ ቀሚሷ እኔ በልብሱ ነው በቃ መረጃው ስህተት መሆኑን ያወቁት በልብሱ ነው። ልብሱ በቃ አዲስ የተተኮሰ አዲስ በቃ የተዘጋጀ ነው የመሰለው እና ትክክለኛ መረጃ አቅርቡ ሲባሉ ይሄን ነው ያቀረቡት። እንዲህ ሰው ልጅ በ2 ወሩ በቃ አጥንት ታቀላችሁ። አጥንት በመንገድ ላይ የከብት ምናምን ተበልቶ አመር ላይ ወይም ደግሞ አፈር ላይ ተጥሎ የበሰበሰ አጥንት በቃ እንደዛ ነው። 2 ዓመት ወይም 3 ዓመት የተቀበረ ሰው እንደዛ ይሆናል። እንኳን 2 ወር የተቀበረ ግን እኔ ከዚህ በፊት ቀብር ተቆፍሮ ወይም የሆነ ነገር ሆኖ አይቻላቅም። በእርግጥ እንደዛ ይሆን በታምር እንደዛ ይሆን
እና አጥንት ብቻ ነው ያሳዩን። ይኸው ቅንጭላቷ ብለው ምንም አይነት የማያስታውቅ ነገር ነው የታየው። እኛ በህይወት ትኖራለች ብዬ ነበር የጠበቅኩት። ማለት በህይወት ያሳዩናል፣ በቃ በድርድር በገንዘብ ይህን ያክል ሚሊዮን ብር ስጡንና ልጅቱ ትፈታለች የሚል ሀሳብ ያመጣሉ ነበር ያልኩትኝ። እና የውሸት መረጃ አምጥተው እንደውም እስበሳቸው ምን አደረጉ? እዛው በዘር ሊጣሉ አሰቡ። በዘር የሸዋን ልጆች እንደዚህ በስበሳቸው አጣልታቸው ቤተሰብ ለቤተሰብ ሰይድ ወረባቦን ወረዱበት። ሰይድ ወረባቦ ምን አደረገ? 4 ቀን 5 ቀን እንቅልፉን በመተው ስራውን በማቆም ይዝች ልጅ ደም ፈሶ አይቀርም፣ ቤተሰቦቿ ጦርነት እንዳይጀምሩ ቤተሰብ ጋር እንዳይጋደሉ በየካህኑና በየቤተ ክርስቲያኑ ልጆችን ምንም ነገር እንዳያደርጉ ብለው በቄስ አስገዝተው ቁጭ አስደርገው እንደ እምነታቸው የማይሄዱበት ያልሄዱበት ቤተ ክርስቲያን ያልሄዱበት ቦታ የለም። እንደዛ ፎቶዋን ይዘው ሲንከራተቱ ከጎናችሁ ነን፣ የዚች ልጅ ደም ፈሶ አይቀርም፣ አይዞህ ከጎንህ ነን ያላቸው ሰው አለ? የለም። ሰይድ ወረባቦ ከወዲያ መረጃ ሲያገኝ ሲደርስ እንደዚህ አይነት መረጃ እየሰማን ነው፣ ስለ ልጅቱ መኖር አንዳንድ መረጃዎች እየሰማን ነው፣ ምን ትመስላላችሁ ብሎ ያለውን ነገር ወደ ሚዲያ ያቀረበው እና እነሱ ወደ ጎጣ መጡት፣ ወደ ዘራ መጡት። በቃ የሸዋን ሰው ለእናንተ እንዴት ቆይ የሸዋ ሰው እኔ ምኑን ከምኑ እዚህ ኢትዮጵያ ሕዝብ የጠየቀው ሀና በስርዓት ሰተናችኋል፣ አስረክባናችኋል፣ ወደ ኢትዮጵያ እንዲታደርሱልን ብር ተከፍሏችሁ እንዲታደርሱልን ተሰጥቷችኋል፣ ልጅቷን መልሱልን። ከሞተችን በቪዲዮ አሳዩን የሞተችበትን። ከጥፍር እስከ ፀጉር የዲላልነት ስራ ስትጀምሩ በባህርም ጀልባ ተገለበጠ ሰው ሲሞት ወይም ደግሞ በመንገድ ላይ ጥይት ተመቶ ወይም ደግሞ በችግር በህመም ላይ የሞተን ሰው ሲሞት አንድ ቪዲዮ ትቀርጻላችሁ፣ ሁለት ደግሞ ሲቀበር ወዲያው አዲስ ትኩስ ወዲያው ሲቀበር ቪዲዮ ቀርጻችሁ ለቤተሰብ ታረዳላችሁ። ያሃናን ግን ለምንድን ነው እንደዛ ያልሆነው? ብዙ ሰው አርዲታችኋል፣ ቪዲዮ እየቀረጻችሁ ልጃችሁ እንደዚህ ኩኖ ሞተ፣ ልጃችሁ እንደዚህ ኩኖ ሄደ፣ ልጃችሁ እንደዚህ ኩኖ ተደብድቦ ምናምን እየተባለ ቪዲዮ እየቀረጻችሁ በትክክለኛው መንገድ ብዙ እናቶችና አባቶችን አርዲታችኋል። ያሃናን ለብቻ አባቷ እንዲያውም ሰውነቷ ላይ የቀበርኩት መድኃኒት አለ፣ እሱን አሳዩኝ፣ ከሞተች በቃ እንደማንም ብላችሁ አውጥታችሁ አሳዩኝ ብለው ሲጠይቋቸው እኛ እናወጣም አሉ። የስንት ምስኪን ዲምስ እንዳላፈሰሱ ታንዲት በኩል ቀደድ አድርጎ ማውጣት ለነሱ ቀላላቸው ነው። ሰው መግደል ብርቃቸው አይደለም። ሰው ማሰቃየት፣ ሰው አካለ ጎደሎ ማድረግ ብርቃቸው አይደለም ለነሱ። እንደውም እነሱ ነበር መጨነቅ ያለባቸው። ሀና በህይወት ካለች ሌላ ዲላላ ይዟት ከሆነ ሌላ ሀገር ዜጋ ገዝቷትና አፍኗት ከሆነ በገንዘብ ተደራድረው እንደ አንድ ሴት ልጅ ተጨንቀው የሴት ልጅ መብት መደገፍ አለብን በሚል ለእሷ ጎረቤትንና የሰፈር የሀገር ልጅ ነን እናቃታለን አሉ ዲላሎቹ። እንደዚህ ተቀራርበው እንደዚህ የጎረቤት ልጅ ከሆኑ የቤተሰብ የአንድ ሰፈር ያን አካባቢ ከሆኑ የልጅቱ መጥፋት አንገብግቧቸው እንደውም እነሱ ነበሩ እነ ሰይድን ፋኖ ወረባቦ እና ሌሎችንም ወንድሞች አመስግነው እናንተ ይሄን አጀንዳ እንኳን አመጣችሁት እንጂ እኛ እናግዛችኋለን፣ ልጅቱን ከየትም ብለን ፈልገን በገንዘብ ተደራድረንም ቢሆን ማምጣት አለብን ብለው እነሱ ማድረግ የሚገባቸውን ነገር አድርገው ከጎናቸው መቆም ሲገባቸው ጭራሽ ሽፋን አድርገው ሌላ ነገር የማይመስል ነገር በየመን ላይ ከአንድ እርምጃ ስትራመዱ ሬሳ ነው የምታገኙት። እንግዲህ እኛ ሄደን ባናቅበትም ወንድሞቻችን አይተዋል። 2 3 5 6 በየመን የተመላለሰ እናውቃለን። በየመን መንገዳቸው እና ከኛም ይልቅ ደግሞ ወንድሞቻችን ፈርደዋል። ይሄ የምናየው አጽም ወይም የምናየው ቪዲዮ የሀና መረጃ አይደለም። ከ2 ወር በፊት የሞተ ሬሳ መረጃ ይህ አይሆንም። ይሄ የ2 ዓመት የ1 ዓመት አጽም ነው ያሳያችሁ። ከሲቀጥል ደግሞ ልብሱ እንዳለ ዝርግት ነው ያደረጉት። የለበሰችውን ቀሚስ እንደነገርኳችሁ በቃ ዝርግት ወይ አቧራ አልነካው ወይ ምን አላለው ወይ ደግሞ እንደዛ አጽሙ እንደዛ አመድ ሲሆን እንደዛ አጥንት ብቻ ሲሆን
ለምን ምስጥ አልበላውም ጨርቁን? ምንም አልሆነም ማለት ምንም አልሆነም። ፀጉሯ ስለምን አልተቆማመጠም? የሆነ በቃ ፀጉሩ አለ አይደል ግሽልጥ ብሎ ክብ ሆኖ ልክ እንደ ሆማን ሄር በአንዱ ቦታ ቁጭ ብሏል። እና ያንን ቀብር ከፈትንና የዲኤንኤ ምርመራ ከፈለጋችሁ ከጥንቷም ከጥርሷም ውስጥ እናስመረምራለን ብለው ያንን አመጡ። እና የኛ ህዝብ አልተቀበለም። እኔም አላመንኩበትም። እኔ ያላሳመነኝ ምክንያት ምንድነው? ጨርቁ ነው። የጨርቁ ምክንያት አላሳመነኝም። ሬሳ ምናልባት አላህ ሱብሃነሁ ወተዓላ በበረሃ ስላለች በሙቀታማ አካባቢ ስላለች በስርዓት ደግሞ ጉድጓድ ተቆፍሮ ስላልተቀበረች ለብዙ ነገር ሊጋለጥ ይችላል። ሰውነታችን እኛ ሰው ስንባል ከሞትን በኋላ በቃ እስትንፋሳችን ከተቋረጠ በኋላ ከባድ ነው። አንድ ቀን 2 ቀን ቤት ብናድር የምንሸት የምንገማ ሰዎች ነን። እና የጨርቁ ነገር እኔ አላሳመነኝም በበኩሌ። ብታዩት በሶሻል ሚዲያ በቲክቶክ እየተቆራረጠ ይቀርባል። እርግጠኛ ነኝ እኔ ምን ባመጣላችሁ ደስ ባለኝ። 1 ሰዓት ከ42 ከምናምን ደቂቃ ነው የቀረጽኩት፣ ግን እንደብዬ አመጣላችኋለሁ። እና ስታዩት በጣም የሚዘገነነው በየመን ላይ መንገድ መሄድ እኔ እምባዬን ነው የጨረስኩት። እውነት ብቻ አላህ ነገሮችን ያመቻችልንና ህይወታችንን ኑሯችንን በሀገራችን ያድርግልን። አላህ ይጠብቀን። እኔ ምንም አልልም ወላሂ። በቃ እዚህ ላይ ባቆም ይሻላል። ልጅቷንም እንግዲህ በህይወት ካለች ከቤተሰቦቿ አላህ ይቀላቅላት፣ ለልጇ አላህ ይቀላቅላት፣ ለልጇ አላህ አትርፋት። በእውነት በጣም ያሳዝናል እላችኋለሁ። ስለነበረ ቆይታ አመሰግናለሁ። በሌላ ነገር እስከምንገናኝ መልካም ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ፣ ቻው።